ስላላገኘኋችሁም ነበረ ትክክለኛውን ምላሽ ማግኘትና ማወቅ ስለምፈልግ ነው። ከአንቺ ጋር ካልኖርኩኝ የኔን ላይፍ መበጥበጥ መቻል አለብሽ እንዴ? በግድ ነው። ድረሽብኝ ከዚህ በላይ ምን ትደርሽብኛለሽ? እየደረስሽብኝ ነው ያለሽው እንዴ? ከዚህ በላይ ምን ትደርሽብኛለሽ? ሲቀጥል ደግሞ እውነት አንተ እውነት ካለ እውነት እናንተ ጋር ሀቅ ካለ በታሪክ ልትቀመጡ እንደማትችሉ እንታወቃለን። እንዴት ነው ማንቀመጠው? አትቀመጡ። እሺ ምን ገመድ ነው መያዝ አለብን? እኔ እንደዛ አላልኩም። እና ታዲያ ምን ማድረግ አለብን? ጀምሮ ጠፍታለች ከተባለ ከማታ ጀምሮ ነው ያልነበረችው ከተባለ ኦልሬዲ በደንብ 24 ሰዓት አልፎታል። 24 ሰዓት አልፎ ደግሞ ህግ ጋር መሄድ ምናምን ትችላላችሁ እኮ። እኛ አቅቶን እኮ አይደለም ሩታ፣ መሄድ አቅቶን አይደለም እያልኩሽ ነው። ግን ደግሞ በአካል አግኝቼ ስላላወራችሁ ነው። ሁለታችሁንም በአካል ስላላገኘኋችሁ ነው። ሰምኛለሽ? በስልክ ተደዋውለናል። ላሹን በትክክል ነግረናችኋል። አልነገርሽኝም እንጂ ልታስረጅኝ አልቻልሽም። ምን ያገባኝም ብለሽ እኮ ነው የዘጋሽብኝ። በደንብ ነው የነገርኳችሁ። እንዴ ለምን ትከራከርኛለሽ? ስትጨቀጭቀኝ ድሮስ ታዲያ በስነ ስርዓት እንዳናገረው ጠብቀ ነበር እንዴ? ሲሪየስሊ ሩታ፣ በስነ ስርዓት ስላላናገርሽኝ ነው በአካል ላገኝሽ የመጣሁት ማለት ነው። ከዚህ በኋላ መወሰን ያለብንን ነገር እኮ እንወስናለን። ችግር የለውም። የፈለከው ነው። እኔ ህይወት ላይ የሚጨምረው የሚቀንሰው ነገር የለም በነገር ላይ። ስለዚህ አንተ ኬት እንዳደረጋቸው ታምጣት። እኔ የማውቀው ታሪክ የለም። ታውቂያለሽ ኬት እንዳደረጋቸው ታምጣት። አንቺም ኤፍሬምን ብለህ ስትል እንዴት ነው እንደዛ አይነት ሁኔታ እኔ ላናገር የምችለው? የማውቀው ነገር የለም ብዬ ዘጋሁት። አለቀ። መጣሁኝ በአካልም የደገምኩልክ ይሄንን ነው። የተለየ ሰምኛለሽ? እኔ ዳኒን አግኝቼዋለሁኝ በአካል ገባሽ? ታዲያ ምን አገባኝ ነው ልነግርሽ ነው። በአካል አግኝቼዋለሁኝ። እናንተም በአካል አላገኘኋችሁም ነበረ። ትክክለኛውን ምላሽ ማግኘትና ማወቅ ስለምፈልግ ነው። እሺ የሰራችሁ ሰርታችሁ አሁን ወደ ሩታና ወደ ኤፋ ይሄን ነገር እንደሚያመጡት ትላንት ነግሬያችሁ ነበረ ቤተሰብ። ምክንያቱም በር ተከፈተላቸው አገኙ። አሁን በዚህ አጋጣሚ ሩታና ኤፋ የሚይዙበት መንገድ ነበር የፈለጉ። ይሄን መንገድ አገኙ ማለት ነው። ትላንት ነግሬያችሁ ነበረ። ኤርሜላ አልጠፋችም። ነገር ግን እነሱ የሰሞኑ ነገር አጋጣሚ ያገኝቱ ይሄን ሊጠቀሙበት ራሳቸው ደብቋት ተመካክሮ ተመሳጥሮ ያረጉት ነገር ነው። ገባችሁ? ሰሞኑ በነበረው አጋጣሚ ተጠቅሞ ነው እነሱ እንጂ ኤርሜላ አልጠፋችም በፍጹም። ያለችበት የሚያውቃሉ። ተነጋግሮም እንደሆነ ያስታውቅባቸዋል። ምናምን በቃ ወከባ ማለት የፈለጉት ወይ ሩታን እስር ቤት ለማስገባት ምናምን ያለ መረጃ እኮ ሰውን እስር ቤት ማስገባት አይችልም። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የልዕልት ቤተሰቦች ሰላም ብያለሁ። ሰላማችሁ ብዝት ይበልልኝ። መተና ላይክ፣ ሼር፣ ሰብ እያደረጋችሁ እስከ መጨረሻው ቪዲዮ አብራችሁ ተከታተሉ። መልሱ ምን እንደሆነ የመጡበት መንገድ ለምን ይሄንን ለማድረግ እንዳሰቡ አስረዳችኋለሁ። እያንዳንዱ መልስ ታገኙበታላችሁ። ኤርሜላ ጠፍታ አይደለም። ሩታም ኤፋም እዚህ ውስጥ የሚያስገባቸው ጉዳይ ምንም የለም። አብርሽ ራሱ ሲናገር ሁለት ነገር እየተናገረ ነው። ምክንያቱም ሰሞኑ የተናገረው ነገር አለ፣ ዛሬ የሚናገረው ነገር አለ። እያንዳንዱ አብራራላችኋለሁ። እስኪ የእነሱን ሰምተን እንመለስና ብቻ በቂ ስላልሆነ ማለት ነው። ከአሁን በኋላ ትክክለኛው ምላሽ ያገኘ ይመስለኛል። ማድረግ የምትፈልገውን ነገር መራመድ የምትፈልገውን እርምጃ መውሰድ ትችላለህ። ከዚህ በኋላ ምንድነው ትክክለኛው ምላሽ? አናውቅም። እንዴት ነው የማታውቂው? ግዴታ የለብንም። እኔ ወንድ በደንብ ታውቂያለሽ። ይሄው ግዴታ የለብንም። ስለሷ ምን ያ ሁሉ ጊዜያት ምን እንትን ስትይ አልነበር እንዴ? ነው እንዴት ነው የማታውቂ? ሩታ የኤርሜላ ዘበኛ ናት ተብልሃል እንዴ? ወይስ ሩታን ዘበኝነት አስቀምጠሃታል? ለሩታ ለኤርሜላ ማለት የማወቅ ግዴታ እኮ የለባትም። እንደዚህ የቀርባ ራሱ የመናገር ግዴታ የለባትም ሲጀመር ማለት ነው። የሆነ ነገር በተፈጠረ ቁጥር ሩታ ናት ያረገችው ማለት አችልም። የሰው ልጅ ይጋጫል፣ በሆነ ሰዓት ይተዋል። ያንን ነው የተፈጠረ ነገር። ግን ዛሬ ትላንት ላገኘሃት ሴት ብለህ ወንድምህና የትላንት ሚስትህ የልጅህ እናት አሳልፈ ለመስጠት የምትፎክሩ ሰው እኔ በፍጹም እንዳንተ አይነት ባለጌ ሰው አይቻለቅም። የመጨረሻ ባለጌና ወራዳ ሰው አንተ ነህ። የማወቅ ግዴታ የለብኝም። በደንብ ነው እንጂ እያንዳንዱን ነገሯ ለማወቅ እኮ ነው ኋላ ስርስሯ የምትከታተየው አይደል እንዴ? በደንብ ነው የምትከታተየው። እውነት ደጋረኩ እንደዛ ነው። ግዴታ እኔ ካንቺ ጋር ካልሆንኩኝ እሷና እኔ ማለየት አለብሽ እንዴ? ነገርኩን ነገር መስማትም ማመንም ግልጽ ነው። ሲቀጥል ደግሞ በጣም ቦታ የሆንክበት ጉዳይ ገብቶኛል። በደንብ ነው ነገሩን አጥርቼ ያስረዳው። ከገባ ይገባል፣ ካልገባ የራሱ ጉዳይ አይመለከተኝም። ከዚህ በኋላ ግን በእንደዚህ አይነት ወይ እንድታናገረኝ አልፈቅድም። በእንደዚህ አይነት መንገድ እኔ እና አንቺ አንድ ላይ የምንሆን ነው የሚመስልሽ? ወይ ምናልባት እሷን የሆነ ነገር ስላደረጋችኋት ወይ እሷን ስላደረጋችኋት እኔ እና አንቺ አንድ ላይ የምንሆን ነው የሚመስልሽ?
እንደዛ ነው የሚመስልሽ? ለምኑ ነው የሚረፍድብኝ? ለምኑም እንደረፈደብህ በደንብ ጠንቅቀህ ታውቃለህ፣ ገብቶሃል ብዬ አስባለሁ። በመቀጠል እሷ ማለት ካሁን በኋላ ሩታ እግሯ ስር እንኳን ብትወርቅ የምታገኛት አይነት አይመስለኝም። ሲቀጥል አንተ የመሰለህ አስተሳሰብህ በቃ ማለት የሆነ እሷ ያደረገችው አይነት አረካት የምታረግ ምናምን ማለት በቃ ሩታን ለማስጠላት የማታረገው ነገር የለም። የብልግናው ብልግና ምን ጥሩ ስም አለሽና ነው አላት፣ አፉ ሞልቶ ማለት ነው። ማነው ጥሩ ስም የሌለውና ያለው እኮ ራስህ ለይተህ ታውቃለህ። ማለት ራስ ምን አይነት ስም እንዳለህ ለይተህ ታውቃለህ። የራስህ ስም ደግሞ ለሩታ መስጠት አያስፈልግም። ባይሆን በምን አይነት ስም ነው ምጠራ፣ ምን አይነት ስም አለኝ ብለህ ለራስህን ብትጠይቀው አሪፍ ነበረ። ሩታ ደግሞ በቃ የመጠየቅም እሷን የመጠበቅም ደግሞ ፍላጎት የላትም። እንደማትፈልግህ ደግሞ ጠንቅቀህ ታውቃለህ። ረፍዷል፣ ጊዜው ረፍዷል ብለሃለች። እሺ ለምኑ ነው የረፈደ? እንዳልገባ ሰው በደንብ ገብቶሃል፣ ለምን እንደረፈደብህ ማለት ነው። መታ ይቅርታ ስትጠይቅህ ያልተቀበልክ ሰውዬ አሁን ሩታ ወደ ህይወቴ ትመለሳለች ብለህ ማሰብህ ራሱ አንድ ስህተት ነው። በሁለተኛ ደረጃ ደግሞ ኤርሜላን ስለደበቀቻት አብርሽ ወደ እኔ ይመጣል ብላ እንደማታስብ በደንብ ታውቃለህ። ማለት የሆነ ንግግሮቹ የዘቀጡ ናቸው። እስኪ ሰምተን ምንም እኮ ያልፈለኩሽ እንኳን አንቺ ነሽ መፈለገሽ ይቅርታ ጠይቀሽ ምናምን የመጣሽው ገባሽ? እኔ ጫፍሽንም መድረስ እንደማልችል ታያለሽ። እንዳይጠፋ ስለምፈልግ ለምን ስም የትኛው ጥሩ ስም ኖሮሽ ነው? አንተ ይኸውልህ ያላደረኩትን ነገር በሆነ ባልሆነው የኔ ስም ይጣፍጣል መሰለኝ። እንደ ቅመም ነው የሚታያችሁ መሰለኝ። እዚህም እዛም ስለምታነሱት ያን ነገር እንድታቆሙ ነው የጠራው። ይቅርታ ጠይቁ እንጂ አንተ ፈልግ። የትኛው ጥሩ ስም ኖሮሽ ነው? በማያገባኝ ቦታ እየጠራችኝ ስለሆነ ነው። ከዚህ በኋላ እንዳታናገረኝ ፕሊዝ። እንዴት ነው ማናገርሽ? በቃ ጨረስን። በደንብ ነው ማናገርሽ። ጉዳያችንን ጨረስን። የሚመለከተኝን ያልሆነ ነገር ጠየቀኝ፣ እኔ ምላሹን ሰጥቻለሁ። ከዚህ በላይ ምንም እንድጠይቀኝ አልፈልግም። እንደኛ እኮ ስታይን ሞኝ ነው እንዴ? ምን መስለሽ? እያንዳንዱ ነገርሽን እኮ በደንብ ነው የምናውቀው። ብልጥም ሁን እያንዳንዱ ነገር ልታውቃችልም በደንብ ነው የማውቀው። እንዴ አንቺን አጣሻለሁ እንዴ? አብርሽ ነው የአብርሽ ደደብነትና የአብርሽ ውሸት ማለት ነው። እዚህ ጋር አዩልኝ ቤተሰብ፣ እዚህ ጋር አዩልኝ። እኔ ነኝ እንጂ ያልፈለግኩሽ። ኧረ እባክህ ስንቴ ያልቅሰ ስንቴ ለመነ ስንቴ ወድቀህ አልነበረም እንዴ? እኔ ነኝ እንጂ ያልፈለግኩሽ አላለም። እሷ እንደማትመልስልህ ስታቅ ነው የሄድከው። አሁንም ቢሆን ስርስሯ ምትል ከኋላዋ ምትል ያለሷ ቪዲዮ መስራት የማችል ያለሷ ቪዲዮ መጫን የማችል ስለምታስፈልግ ነው ጭምርም ነው ማለት ያለሷ መንቀሳቀስ ስለማችል ነው ስርስሯ ምትል። እሷ ናት እንጂ ያልፈለገች የነበረ አንተማ ምን ልበልሽ እንት እስከሚቆረጥ ድረስ ፍለጋ ሂደሃል፣ ግን አልተሳካልህም፣ አላገኘሃትም። መጨረሻ ላይ ያን የወንድነት ባህሪ ይዞ ብኩራኩራ ልበል ብለሃል እንጂ ማለት ነው በደንብ እንደምትፈልጋት ከነንዴት ያስታውቃል። አሁን ራሱ ምን መልስልህ መልስ በጣም እንዳናደደ ገብቶሃል አይደል? በቃ እሷ እንደማትፈልግህ የሆነ አረካት አርግታ ስታወራ እንዴት እንደምትናደድ በደንብ ታውቃለህ። ሩታ ፍቅር ሰጥተህ ደግሞ ስታወራ እንዴት እንደምትሆን ታውቃለህ። በጣም ውሸታም ሰው ነው፣ የምሬ ነው የምላችሁ፣ በጣም ውሸታም ሰው። የዛን ቀን እኮ ማታ ነግራኝ ምናምን ብሏል ኢፋን እንትን ያለው ማለት ትዝ ካላችሁ ዛሬው ከኢፋ ተገናኝቶ ኤርሜላ ጠዋቱ ወርቁት ሲመልስ ሩታና ኢፋን ሲያወራ ማታ እንዳገኘሃን ነግረኛለች። ማታ ብዙ ነገር አውርተናል ከኤርሜላ። ስለዚህ ከዚህ በኋላ እንድታገኛት አልፈልግም ብሎ ያወራው በማግስቱ ነው። አሁን ምን አለ? የዛን ቀን አግኝቻታለሁ እንጂ ማታውም አላገኘኋትም ምናምን። የዛን ቀን አግኝቻታለሁ እንጂ ማታው እንዴት ሳትደውልላት አደርክ አንተ? እውነት አረ ውሸት፣ አረ በቃችሁ፣ ይሄ ድራማ ይብቃችሁ። በጣም አስጠላባችሁ። አሁን ከልክ በላይ አስጠላባችሁ ማለት በቃ የሆነ ይብቃችሁ። ይሄ ማንንም የምታታልሉት ሂድና አታልሉ። ሞኝ እንመስልሻለን? አንተማ የአብርሃም በግ አይደለህ እንዴ? በግ እኮ ነህ። በዚህ ሂድ ስትባል ምትሄድ፣ በዚህ ተግባ ስትባል ምትገባ። የራስህ ህይወት እኮ ሁሌ ሰው የሚመራልህ ሰው ነህ እንጂ ራስህ እንኳን ራስህ ህይወት አስተካክለ መኖር የማችል ወንድ ነህ። ገባ? እና በጣም ምን ልበላችሁ፣ የምር ወንድ ልጅ ራሱ መሆን ሲችል ራሱን በራሱ ማቋቋም ሲችል ደስ ይላል። የሱ ግን ባሰ።
ልክ እንደ ሴት የሆነ ነገራቶች ቅብዝዝ ማለት ምናምን መነጋገር ማውራት ራሱ እኮ አይችልም። በነገራችሁ ላይ ማነው አፉ የሚከፈት? እነዛ ሲኖሩ በዛ በተለይ እርሚላ ስትኖር በዚህ ስለምትልለት እሷ ካለች በትክክል መልስ መመለስ ራሱ ይችላል። እዚህ ጋር ግን ሚያወራው ራሱ ምን እንደሆነ ጥሩ የሆነ መጥፎ ይሁን ለይቶ የማያውቅ በቃ በዚህ ልክ ለትላንት ላገኘሃት ሴት ብለህ የልጅህ እናትና ወንድምህ በዚህ ልክ ትናገራለህ? በዚህ ልክ በጣም ታስጠላለህም ታሳፍራለህም። እስኪ አንተ ወንድነህ ሩታን እስር ቤት አስገብተህ አሳስራት። እውነት ለልጅህ የምታስብ ከሆነ ይሄንን አታደርገውም። እውነት ልጅህ ማየት የምትፈልግ ከሆነ ስለ ልጅህ የሚያሳስብህ ከሆነ ይሄንን አታደርግም። ነገር ግን ልጅህ በትላንት ባገኘሃት ሴት ከቀየርክ ታረጋለህ። እና ውድ ቤተሰቦች ላይክ፣ ሼር፣ ሰብ እያደረጋችሁ አንቺን አላጣሽም። ኮምፕሊትሊ በደንብ ታውቀኛለህ ማለት አይደለም። በደንብ ነው የማውቀው። ክፋቱንም ሁሉ ነገርሽን በደንብ ነው የማውቀው። እሺ ከጨረስሽ ይዤልኝ። እሺ እኮ ሜት ትችያለሽ። አልፈለግሽም ከእሱ ጋር ላውራ። አልጠራሽም አይደለም። እሷ የፈለገ ሰው ለምንም ጦር ወጦ ሳይገባም ጉዳይ አይደለም። አይጠቅሰኝም። ገባ አይደለ? እሺ ከእሱ ጋር ላውራበት። ታወራለህ ከእሱ ጋር ላውራበት። እኔ ማድረግ ያለብኝን መወሰን ያለብኝን ነገር በራሴ መንገድ ወስናለሁ እኮ ወስናለሁኝ። እንዴት እንደማደርግ ደግሞ አሳይሻለሁኝ። ገባሽ? ዝም ስላልኩሽ ነው፣ ስላከበርኩሽ የልጄ እናት ነሽ ብዬ ስላለፍኩሽ ነው አይደለ? በዚህ ልክ አናቴ ላይ ለመውጣት የሞከርሽው ችግር የለውም። በጣም ነው እንዴ እኮ ችግር የለውም አልኩሽ እኮ በቃ ሜት ትችያለሽ። ከይቅርታ ጋር ሂጂልኝ። ምንም እንድታወሪ አልፈቅድልሽም። በደንብ ነው እንጂ ማውራው ማን አንተ ብቻ እንድታወራ ፈቀደልህ? ጀምር ታንተ ጋወራው አላወራው ምን ይጨምርብኛል? ምን ይጨምርብኛል? ባይ መልካም እድል። በደንብ ፈልጓት። እሺ ኤፍሬም አንድ ምክር ልምከርህ፣ እንደ ወንድም እንድታላቅ ማለት ነው። ማንም ዙሪያ ላይ ያለ ሰዎች ማንም እንደማይ ኤፍሬም እያሉህ ሊሆን ይችላል። ስምህን በጣም እንትን እያሉት ሊሆን ይችላል። ግን ደግሞ ማንም ሰው ዙሪያ ላይ ነገ አይኖርም። ምን ጠቅመህ እኛ ነን። እኔ ነኝ የምጠቅምህ የምሻለህ። ከእሷ ደግሞ እኔ ነኝ የምበልጠው። ገባህ? በምንም። ስለዚህ እውነታውን ትክክለኛውን ነገር ለእኔ መናገር ካለብህ ብትነግረኝ ነው ሞር የተሻለ የሚሆነው። አስረዳኝ በስነ ስርዓት ኤፍሬም። የሁላችሁም ሴራ እንደሆነ አውቃለሁኝ። እዚህ ነገር ውስጥ እነ ሜሪ ሁላቸውም እንዳሉበትም በደንብ ጠንቅቄ አውቃለሁኝ። ሲጀመር ደግሞ ሄርሜላ የትም ሄድ አይደለም እናንተው ጋር ነኝ። እናንተ የሆነ ነገር አድርጋችኋታል። አላውቅም ምን እንዳስነካችኋል። ስለዚህ ትክክለኛውን ምላሽ ስጠኝ በቃ። ከዚህ በላይ እኔ ከእናንተም ጋር መታገል አልፈልግም። ምንም አውቀው ነገር የለም ስለ ሄርሜላ። አሁንም ቢሆን ነገር እሱ ሄርሜላን አላየኋትም። ከዛ ቀን በኋላ የዛን ቀን በስነ ስርዓት ነው እነሱ የተለያየ ነው። ቻው ተባብለን የተለያየ ነው። ቤቷ ድርሻት ቻው ተባብለን ነው በሰላም ነው የተለያየ ነው። አሁንም ደግሞ ስለ ሄርሜላ መጥፋት እኔ ምንም አውቀው ነገር የለም። ኤፍሬም ትክክለኛ ነገር እንዳልሰራ እኮ ጠንቅቀን ታውቃለህ። እሷን አግኝተህ በአካል ያወራሃት ነገር ምናምን